እሺ ቤተሰቦች እንዴት አላችሁ? ላይክ ሰብስክራይብ ሼር አድርጉ። እንደተለመደው ቢኒያም ካሴ ነኝ። የተለያዩ ሀሳቦችን አጋራችኋለሁ። ዛሬ በጣም አስገራሚ የሆኑ መረጃዎችን ነግራችኋለሁ። ይሄ ማለት ምንድነው? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ ተጠናቋል፣ በሚቀጥለው ሳምንት ከኢራን ጋር ድርድር እናደርጋለን፣ ጦርነት ከዚህ በኋላ እስራኤልና ኢራን የለም በሚል ድምድም አድርገውታል። ነገ ከነገ ወዲያ የሚሆነውን የምንመለከተው ይሆናል በዚህ ጦርነት። ስለዚህ እስራኤል ተሸናፊ ሆናለች ወይ የሚል ጥያቄም ከግራም ከቀኝም እየተነሳ ይገኛል። እስራኤል ተሸናፊ ሆናለች አልሆነችም የሚለውን ነገር በደንብ እንመዝነዋለን። ኢራንስ አሸናፊ ናት የሚለውን በደንብ እናየዋለን። ከዛ ውጪም በፎርዶ ናታንዝና ኢስፋሃን ላይ የተፈጸሙ የአሜሪካ ጥቃቶች የባንከር ቦምቦቹ ምንም አይነት ዋጋ ያላቸው ሆኖ አልተገኘም ተብሏል። ይህም ጉዳይ በስፋት የሚነገር ነው። ስለዚህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዛውም በሄግ ኔዘርላንድስ በተገኙበት አጋጣሚ ላይ ከዚህ በኋላ ጦርነት የለም the war is done ነው ያሉት። ስለዚህ ጦርነት ተጠናቋል፣ ከዚህ በኋላ እስራኤልና ኢራን አይዋጉም የሚል በግልጽ ሀሳባቸውን አስቀምጠዋል። ይህ ማለት ምንድን ነው? በእርግጥ እነዚህ ሀገራት አይዋጉም ወይ የሚል ሀሳብን በእርግጥ መነሳት ያለበት ጉዳይ ነው። ያም ሆኖ ግን እጅግ አሳሳቢ የሚባሉ ጉዳዮች እስካሁንም እንዳሉ ግምት ውስጥ ለመውሰድ አያስቸግርም። ትራምፕ ግን ይህን ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርግጥም ጦርነቱን ያቆሙታል ወይ? ይህም መመለስ ያለበት ጉዳይ ነው። በርካቶች በጣም በተለያየ አቅጣጫ የሚመለከቱት ነገር ነው። ኔታንያሁ ያቆሙታል አያቆሙትም እስኪ ምናየው ይሆናል። ያም ሆኖ ግን እንግዲህ the war is done ብለዋል ዶናልድ ትራምፕ። በታሪካዊቷ ፒያሳ እምበርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት ያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። እንግዲህ ተመልካቾች ቀደም ሲል እንዳነሳውላችሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ በኋላ ጦርነቱ ቆሟል the war is done ብለዋል። ምን ማለታቸው ነው? ጦርነቱ ቆሟል ማለት ጦርነቱ ቆሟል ሲሉ እንግዲህ የኢራንና የእስራኤል ውጥረት እዚህ ላይ አርግበነዋል። ስለዚህ አዲስ ድርድር በሚቀጥለው ሳምንት የአሜሪካ ፖለቲከኞችና ኢራን ፖለቲከኞች ያደርጋሉ ማለት ነው። ስለዚህ እንዴት ተጠናቀቀ የሚለውም ደግሞ በጣም በርካቶች ሊያነሱት የሚገባው ጥያቄ ነው። ኦፍ ኮርስ ብዙ አይነት ሀሳብ ሊነሳበት የሚገባው ጉዳይ ነው። አስቸጋሪ ነገር ነው። ይሄ ጦርነት እንዴት ነው የተቋጨው፣ በምን መንገድ ነው የተቋጨው የሚለውን ሚዛን መድፋትም ያስፈልጋል። ዶናልድ ትራምፕ እንግዲህ ይህን ጦርነት ቋጭተነዋል፣ ስለዚህ በሚቀጥለው ሳምንት አባስ አራግቺ የኢራን የውጭ ጉዳይ ሚኒስትርና እንግዲህ የመካከለኛው ምስራቅ የዶናልድ ትራምፕ ልዩ መልእክተኛ ወይም ተወካይ ስቲቭ ዋትኮቭ በሀሳቡ ላይ በድጋሚ የኒውክሌርን ጉዳይ ይዘው ይመጣሉ ማለት ነው። እናም ትራምፕ እዚህ ላይ ምንድን ነው ያሉት የምትመለከቱት ይሆናል። በእርግጠኝነት ጦርነቱ ቆሟል፣ ስለዚህ ድርድር አለ። ምን እንደምንፈራረም እርግጠኛ ሆኖ የምንፈራረመውን ነገር ግን አልነግራችሁም፣ መፈራረማችን ግን አይቀሬ ነው ብለዋል። ስለዚህ ምንድን ነው የሚፈራረሙት? አሜሪካ ጦርነቱን አሳክታ ነው? እስራኤል ጦርነቱን አሳክታ ነው እንደዚህ የሚሆነው? ኢራን አሸናፊ ሆና ነው የሚል ጥያቄም ሊነሳ የሚገባው ነው። እናየዋለን። እንግዲህ ኢራን ሙሉ በሙሉ ዩራኒየም ማበልጸግን አቆማለሁ፣ ስለዚህ ወደ ድርድር ንግባ፣ ተኩስ አቁም ይደረግ የሚል ሀሳብ ኖሯት ነው ወይስ አልኖራትም? በጣም በርካታ ሚዛኖች አሉ። ያም ሆኖ ግን የተለያዩ ሀሳቦች እየተጋሩ ባሉበት ሰዓት በአሁኑ ሰዓት በርካታ ጉዳዮችን ለማየት የሞከርኩኝ ነበርና ዶናልድ ትራምፕ እንግዲህ ተኩስ አቁም ለጊዜው ማድረጋቸው እንግዲህ ነገ ከነገ ወዲያ እንዳልኳችሁ አያቶላ አሊ ሀመኒ ምን አይነት እርምጃ ሊወስዱ ይችላሉ? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርግጥ እዚህ ላይ ጦርነቱን ያቆሙታል ወይ፣ ተሸነፍኩ ብሎ አያስቡም የሚል ጥያቄም ስላለ ሌላ መልክ አለው። ያም ሆኖ ግን በኢራን ላይ የተፈጸመው ጥቃት አንድ አፈትልኮ የወጣ ሊክድ ዶኪመንት እየተመለከትኩ ነበር እና ሲኤንኤን፣ ኒውዮርክ ታይምስ፣ ዋሽንግተን ፖስት ሁሉም ይዘውት የወጡት መረጃ ነው እና ይሄኛው መረጃ የወጣው ምንድን ነው ከፔንታገን የኢንቴሊጀንስ ኤጀንሲ ከሚባለው ወይም ደግሞ ዲፓርትመንት ኦፍ ኢንቴሊጀንስ ኤጀንሲ ከሚባለው የወጣ መረጃ ነው። ይሄ መረጃ ምንድን ነው? እንደምታስታውሱት አሜሪካ በጣም በንከር ቦምቦች በሚባሉት ምድር ደርምሶ ጥቃት በሚሰነዝሩ ቦምቦች ሶስቱን እጅግ ቁልፍ በጣም በቴክኖሎጂ ስላችሁ ከመሬት በታች ጥልቅ በሆነ መንገድ የተገነቡትን እነ ፎርዶ እነ ናታንዝ እና ኢስፋሃን ላይ ጥቃት ሰንዝራ ነበረና በእነዚህ ላይ ምንም አይነት ጉዳት አልደረሰም የሚል ከራሳቸው ከፔንታጎን መረጃ ወጥቶባቸዋል። ይሄ ምን ያህል እውነት ነው ውሸት ነው የሚለው በግልጽ ያስቀመጠ ነውና ስለዚህ ፎርዶ ላይ ጥቃት ያልተሰነዘረ ፎርዶ ሌላውን ተውት፣ እነ ናታንዝ እና እነ ኢስፋሃን
ትንሽ የፕሮቴክሽን ሌቭላቸውም ዝቅ ያለ ስለሆነ ይሄኛው ግን በጣም ውስብስብ ነው። ከዚህ በፊት እንደነገርኳችሁ ከ80 እስከ 90 ሜትር ዴፕ ጥልቅ የሆነ ወደ መሬት በጋራ ውስጥ ወይም ደግሞ በተራራ የተሸፈነ ቦታ ነው። ከ80 እስከ 90 ሜትር ርቀት ላይ የተቀበረ የኒውክሌር ማብለያ ጣቢያ ነው ፎርዶ እና እዚህ ላይ የተሰነዘረው ጥቃት እንኳን ዋጋ አላመጣም። ጥቃቱ በከባዱ የተፈጸመበት ቦታ ላይ ምንም አይነት ለውጥ አላመጣም የሚል ሰነድ ከራሱ ከፔንታጎን ከአሜሪካ መከላከያ ሚኒስቴር ከኢንተለጀንስ ክንፉ አርም ከሚባለው የተገኘ መረጃ ነው። ይህን የተገኘው መረጃ ምንድን ነው? ሁለት ሰዎች እዚህ ውስጥ የሚሰሩ ሁለት ሰዎች ለሲኤንኤን ለኒውዮርክ ታይምስ አሳልፈው የሰጡት ነው። ከዛ አሳልፈው የሰጡት ነው ማለት ሁለት ሰዎች እዚህ ዲፓርትመንት ውስጥ የሚሰሩ ፕሪሊሚናሪ የሚባለው ወይም ቅድመ ዳታ ግምገማው ላይ የተደረገውን ነገር ተመልክተው ነው የተናገሩት እና በዚህ ግምገማ ላይ የአሜሪካ ማዕከላዊ እዝ ሴንትኮም ይህን ጥቃት እንዲሰነዘር ትልቁ ሚና የተጫወተው እዝ ነው። እሱ በጉዳዩ ላይ የሰጠውን ሀሳብ ግምት ውስጥ አስገብተን ያገኘነው ነው በሚል ያን ያህል ጉዳት አልደረሰም። ያን ያህል ሲባል ምንም አይነት ለሚቀጥሉት በርካታ ዓመታት ምንም አይነት ጉዳይ እንደውም ምንም አልተመታም የሚል መረጃ ነው የተጋራው። አንዳንዶች እንደሚሉት ለጥቂት ወራት ነው ከ6 ወር ባነሰ ጊዜ ውስጥ የተፈጸመ በ6 ወር ባነሰ ጊዜ ውስጥ የሚሆን ነው። በ6 ወር ያ ማለት ምንድን ነው? በ6 ወር እንኳን ባልሞላ ጊዜ ውስጥ ወደ ኋላ መልሷታል። 6 ወር ያልሞላ ጊዜ ወደ ኋላ ኢራንን መልሷታል እንጂ ምንም ያደረጋት ነገር የለም ይላሉ። የአሜሪካ ፖለቲከኞች ደግሞ በተለይም ፕሬዚዳንት ዶናልድ ትራምፕ ይህ ጥቃት የተፈጸመው ኢራንን በጣም መጀመሪያ ኢራን ሙሉ በሙሉ አውደመናታል ፔታክሰስ መከላከያ ሚኒስትሩን ብሎ ነበረ። ከዛ ደግሞ እንደምታውቁት ራሳቸው ዶናልድ ትራምፕ ብለውት ነበር፣ እነ ዊትኮፍ ብለውት ነበረ፣ ካሮላይን ሌቨት ቃል አቀባይ ይህን ብለው ነበረ፣ የአሜሪካ ማለት ነው። ሙሉ በሙሉ ኦብሊትሬትድ ተደርጓል ወይም ደግሞ ሙሉ በሙሉ ዳሜጅ ሆኗል የሚል ሀሳብ ሰጥተው ነበረ። አሁን ደግሞ ለ10 ዓመታት ወደኋላ ወስደናታል። ለ10 ዓመታት ሰው ምንድን ነው መጀመሪያ ጠፍቷል፣ ወድሟል፣ ምንም የለም ምንም ከዚህ በኋላ ኖ ሰርቫይቫል የሚል ሀሳብ ነበረ። ከዛ ደግሞ ወድሟል ከሚለው ሀሳብ ወጡና አሁን ለ10 ዓመታት አጓተነዋል አሉ። በሌላ በኩል ደግሞ ከራሳቸው የወጣ መረጃ ከነ ኒውዮርክ ታይምስ ከራሱ ከፔንታገን አፈትልኮ የወጣ መረጃ ሌክድ ዶኪመንት የሚባለው እሱ ክላሲፋይድ ነው፣ ሀይል ክላሲፋይድ ወይም ደግሞ በከባድ ሚስጥር የተያዘ ነው። እሱ ደግሞ እንደዚህ ሆኗል የሚል ሀሳብ ሰጠ። ሰው ምንድን ነው በእርግጥም እነዚህ የኒውክሌር ጣቢያዎች አልተመቱም ወይ የሚል ጥያቄ ይነሳል። ስለዚህ ያልተመቱበትን ምክንያቶች ሲያስቀምጡ ነበረ። ወይም ደግሞ ያልተመቱባቸው ምክንያቶች ከሚለው ውጪ ተርፎ መትረፋቸውን የሚያረጋግጠው ነገር ምንድን ነው? ስቲል በጣም እጅግ በርካታ ቁጥር ያለው ስቶክ ፓይል የኒውክሌር ስቶክ ፓይል ዩራኒየም ኢንሪችድ የሆነ ምንድን ነው የተስተካከለ ወይም ደግሞ ለኒውክሌር የቀረበው ኢንሪችድ የሆነ ከፍተኛ ስቶክ ፓይል አሁንም አለ ተብሎ ይታሰባል ብለዋል። በቃ የወጣው መግለጫ ይሄን ነው መረጃ የሚያሳየው ሊክድ ዶክመንት የተባለው። ሁለተኛ ደግሞ የዛ አካባቢ ላይ የተሰነዘረው ጥቃት ዲፕ ገብቶ ጥቃት ያደረሰ አይደለም፣ መግቢያና መውጫ አካባቢዎች ላይ የተሰነዘረ ጥቃት ነው እንጂ ምንም አይደለም የሚል ሀሳብ መጣ። ግን በዋናነት ደግሞ መያዝ ያለበት ጉዳይ ዩራኒየሙ ከመመታቱ በፊት ወይንም ደግሞ እነ ፎርዶ ናታንዝ እና ኢስፋን ከመመታታቸው በፊት ከሰዓታት በፊት ኢራን ሙልጭ አድርጋ ወሳኝ የኒውክሌር የተብላሉትን ኢንሪችድ የሆኑትን ወደ ሌላ ቦታ ወስዳለች። ስቶክ ፓይል የሆነውን ማለት ነው ወደ ሌላ ቦታ ወስዳለች። በዛ ላይ ደግሞ በጣም በትክክል ስራቸውን የተሰራባቸው ምንድነው ቀደም ሲል የነበሩ ወይም የደረሱትን ወደ ሌላ ቦታ ለመድረስ ወይም ደግሞ ለመውሰድ ተደርጓል እና በዛ መንገድ አድነነዋል የሚል ሀሳብ ሲሰጥ ነበረ። ስለዚህ ይሄኛው ሪፖርትም ያረጋግጣል። የኢራን ፖለቲከኞችም ከዚህ ቀደም የሰጡት ማለት ከሰዓታት በፊት አንድ ሀሳብ ሲያጋሩ ነበረ። ወደ ሌላ ቦታ ወስደናቸዋል የሚል ሀሳብ መጥቷል። ወደ የት ወሰዷቸው የሚለው ነው ጥያቄ መሆን ያለበት። ግን ምናልባት ይሄኛው የቢሆን ሀሳብ ነው፣ ሜይ ቢ ሊሆንም ላይሆንም ይችላል። ግን ግምት ውስጥ መግባት ያለበት ወደ የት ነው ሊወስዷቸው የሚችለው? ኢራን እነዚህን የተደበቁ ወይም ደግሞ ሴንትሪፊጅስ የሚባሉትን እና ኢንሪችድ የሆነው ሙሉ በሙሉ የተሳካላቸውን እነሱ ምንድን ነው የምታደርገው? ወዴት ነው ልትወስዳቸው የምትችለው የሚለውም እንዲሁ እያነጋገረ ነበርና ምናልባት አንድ ቡሻር ነው የሚባል የኒውክሌር ማብላያ ጣቢያ አለ። የሩሲያ ፖለቲከኞች የሩሲያ ሰዎች እና ፕሬዚዳንት ቭላድሚር ፑቲን የሚጠቀሙት ወይም የሚያብላሉበት እና ሜይቢ ወደዛ ሄዶ ሊሆን ይችላል የሚል የራሴ ግንዛቤ አለኝ። ምክንያቱም በዚህ ወቅት ፕሬዚዳንት ቭላድሚር ፑቲን እንደሚባለው አፈግፍጓል ማለት ከባድ ነው። በግልጽ ጦርነቱን እንደ አሜሪካ እስራኤልን ደግፋ እንደገባቸው ኢራንን ደግፈው ፕሬዚዳንት ቭላድሚር ፑቲን ጥቃት አልሰነዘሩም እንጂ በማማከር ደረጃ በተለያዩ ሀሳቦች አብረው እንደቆሙ የሚያሳዩ ጉዳዮችን ተመልክተናል እና ሜይ ቢ
ይሄ ሆኖ ሊሆን ይችላል የሚል የራሴ አረዳድ አለ። ግን ከዚህ ውጭ ደግሞ እነዚህ ቢቱ ቦምቦች እንደምታውቁት ቢቱ ቦምብ ጣይ አውሮፕላኖች ከሚስሪ አሜሪካ ተነስተው 18 ሰዓታት ተጉዘው 18 ሰዓት ሲመጡ 18 ሰዓት ሲመለሱ በጠቅላላው 36 ሰዓታት እና ከዛም በላይ ተጉዘው መጥተው ጥቃት ሰንዝረው ሲመለሱ የ$2 ቢሊዮን ነው አንድ ቢቱ ቦምብ ጣይ ስቲል የሚባለው $2 ቢሊዮን ነው። ያን ሁሉ ሪስክ ይዘው 125 አውሮፕላኖችን አንቀሳቅሰው የሚሰልሉትን ቦምብ የሚጠሉትን ቢቱዎቹን ጨምሮ መርከቦቻቸው ተንቀሳቅሰው የሁሉ ተንቀሳቅሰው በጥቅሉ 125 አውሮፕላን ሌሉን ትተን ተንቀሳቅሰው ምንም አይነት ዋጋ ሳያስከፍሏት ኢራን ተመለሱ ማለት ምንድን ነው ትርጓሜው የሚል ሀሳብም እንዲሁ የሚሰጥ ነው። ኤኒዌይ ይሄኛው እንግዲህ ስለዚህ በእነዚህ ምክንያቶች ወይም ደግሞ ቀድሞ ስለወጡ ቀድመው እነዚህ ሴንትሪፊጅስ የሚባሉት የተብላሉት መውጣታቸው የኢራንን በቀላሉ ኒውክሌር እንድታብላላ የሚያደርግ አቅም እንደፈጠረላት እየተነገረ ይገኛል። ይህ ማለት ግን ሙሉ በሙሉ ሁኔታዎች ተስተካክለው ሙሉ በሙሉ አቅም ተፈጥሮ ሙሉ በሙሉ የዓለማችን ፖለቲካ ይቀየራል ወይም ደግሞ ሰላም ይመጣል ማለት ላይሆን እንደሆነ ግምት ውስጥ ማስገባት ይጠበቅብናል። በተለይም የባይዘዊ ጦርነት ላይ እንግዲህ የተለመዱ ነገሮች አሉ አይደለ? ሁሉም አሸናፊ ነኝ ማለት ይፈልጋል። ኦፍ ኮርስ አሸናፊ ነኝ የጦርነት ባህሪ ነው አይደለ? ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሳክቻለሁ አላማዬን 1 2 3 እንደዚህ አድርጌያለሁ። በዋናነት ደግሞ የሚሳኤል አቅሟን አዳክም ያለው ኒውክሌር ማብላላት ከዚህ በኋላ አችልም ኢራን የሚል ሀሳብ አላቸው። እነ ማናቸው እነ ኢራኖች ደግሞ እነ አያቶላ አሊ ሀምኒን ጨምሮ በቃ ድል አድርገናል፣ በግልጽ ድል አድርገናል፣ ኢራን እስራኤልን መመከት ችለናል፣ እስራኤልን አየር ክልሏን ጥሰን ገብተን እንዲማድረግ ችለናል የሚል ሀሳብ ደግሞ እንዲሰጡ ተገደዋል፣ እየሰጡም ይገኛል። እና ይህ ሁሉ ነገር ይህ ሁሉ ጉዳይ በጣም ሁኔታዎችን ያወሳስባል ተብሎ ይታሰብ ነበረ። በመጨረሻም እንግዲህ ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ አድርገው ነበረ። የተኩስ አቁም ስምምነቱ እስከምን ይቀጥላል አይቀጥልም የሚለውን ጊዜ ወስደን የምንመለከተው ይሆናል። ያም ሆኖ ግን በተኩስ አቁም ስምምነት ላይ እንዳሉ አሁን ቀደም ሲል በወጣ መረጃ ተወርስ ደን ጦርነቱ አብቅቶለታል፣ ከዚህ በኋላ ኢራንና እስራኤል አይዋጉም፣ የኒውክሌር ድርድር እናደርጋለን። የኒውክሌር ድርድሩ ሲደረግ ደግሞ ውጤቱን የውል ሲ ሆል ወርልድ ብሏል። ውጤቱ ምን የኒውክሌር ድርድር ስናደርግ ሆል ወርልድ ውጤቱ ምን እንደሆነ ታዩታላችሁ የሚል ሀሳብ ሰጥቷል። ስለዚህ ሜቢ ውጤቱ ምን እንደሆነ ታዩታላችሁ፣ ኦልሞስት እንስማማለን የሚል ሀሳብ ሰጥቷል። ይሄ ማለት የአሜሪካ የፖለቲካ ፍላጎት፣ ምክንያቱም ተኩስ አቁሙን ያለ ምክንያት ያድርጉታል ብዬ አላስብም። ስለዚህ በሆነ አጋጣሚ ስምምነት ላይ ደርሰው የሆነ ወይ ስምምነቱ ተኩስ አቁሙ ሲደረግ የኢራንና የአሜሪካ ፖለቲከኞች ዊን ዊን ሳይሆን ኢራን ላይ ጫና ተደርጎ ኢራን ይሄን ከዚህ በኋላ ኒውክሌር ዳይኖሎጂ ወይም ደግሞ 3.67 በመቶ ወይም ከዛም በታች እንዲህ ማድረግ አለብሽ እንጂ የኒውክሌር ባለቤት ልትሆኝ አትችም፣ ጦር መሳሪያውን ልትታጠቂ አትችም በሚል በግልጽ ጥያቄ ሊያነሱባት እንደሚችሉ ታሳቢ ይሆናል። ምክንያቱም ዩሲ ስምምነቱን ታያላችሁ ማን እንደሚጠቅምና ማን እንደሚጎዳ የሚል ነገር ነው። ግን አፍተር ኦል ዲል ማለት ድርድር ማለት ዲያሎግ ማለት ኔጎሽዬሽን ማለት ካውንስሌሽን ምናምን ውስጥ መግባት ማለት ሁለቱንም ተጠቃሚ የኔን ፍላጎት የሰንባዲንን ፍላጎት ማስተካከል ነው አይደለ? እንደ ኔጎሽዬሽን ማለት ያ ነው መደራደር ሲባል እና ይሄኛው ሁኔታ ነው። ሶ ምንድን ነው ነገ ከነገ ወዲያ ምን ሊፈጠር ይችላል? ዓለም ላይ አስደንጋጭ ሁኔታዎች፣ አስደንጋጭ አስፈሪ የፖለቲካ ጉዳዮች አይኖርም ወይ የሚልም በራሳቸው መንገድ በርካቶች ጥያቄ ያነሳሉ። ያም ሆኖ ግን የዓለም ሰላም ሊፈጥር የሚችሉ አንዳንድ እንቅስቃሴዎችን እየተመለከትን ነው። እነሱን በኩራት መናገር ይቻላል። በተለያዩ ካልኩሌሽኖች፣ በተለያዩ መለኪያዎች፣ በተለያዩ የፖለቲካ አንደምታዎች ዛሬ መፍትሄው ምንድን ነው የሚል ጥያቄ ሊነሳ ይችላል። ግን እነዚህ ቦታዎች አልተመቱም የሚለው ሀሳብ በጣም ቀልቤን ስቦታል። እንግዲህ አልተመቱም ለማለት በጣም ያስቸግራል። አንዳንድ ሰዎች መልእክት ሰዳ ነበረ አሜሪካ የኒውክሌር ጣቢያዎች ላይ በተለይም እነዚህ አንዳንድ ሬዲዮ አክቲቮች እንዳይወጡ ወይም ደግሞ ጫና እንዳይፈጠር የኒውክሌር ጣጣ እንዳይኖረው ለኢራን ፖለቲከኞች ቀድማ ነግራ ነበር የሚሉ ሀሳቦችም ሰማለሁ። እንደዛ አይሆንም ለመሰላችሁ፣ እንደዛ አይሆንም። በጦርነት የተለመደ ነው እንደዚህ አይነት ነገሮችን እንደዚህ አይነት ሀሳቦችን መስጠት። በተለይም እንደምታስታውሱት ሩሲያ አርሽኒክ የተሰኘውን ከባድ ባሊስቲክ ሚሳይል ስትሞክር ሚድል ሬንጅ የሆነውን በኒፕሮ አካባቢ ጥንቃቄ እንዲደረግ ለአሜሪካ ፖለቲከኞች ሀሳብ ሰጥታ ነበረ። ሩሲያ እንደምታስታውሱ እንደዚህ ይደረጋል። በጦርነት አደገኛ ነገር ሊፈጠር ሲሆን ንጹሐን ከዚህ ቦታ ተነስታችሁ ወደ ሌላ ቦታ ሄዱ ይባላል። ከዛ ደግሞ አደገኛ የሆኑ ኬሚካልስ ካሉ እነሱ እንዲስተካከሉ እንዲወጡ ምናምን ይደረጋል። ይሄኛው ላይ ግን ልታረግ ትችላለች ብዬ አላስብም። ምክንያቱም እንደዛ የምታረግ ከሆነ ያን ሁሉ ቅድም ያነሳውላችሁን ሀብት ማንቀሳቀስ አያስፈልጋትም። 7 ቢቱ ቦምብ ጣይ አውሮፕላኖች ስቲልዝ የሚባሉት 7 ለነሱ ወደ $15 ቢሊዮን ናቸው። እንግዲህ 7ቱንም
ዶናልድ ትራምፕ 15 ቢሊዮን ዶላር አምኖ ነው የሚልከው ለአንድ ለተወሰነ ሰዓታት ኦፕሬሽን ወይም ደግሞ የእኩለ ሌሊት መዶሻ ዘመቻ ለሚባለው ነገር እንደዛ ላይ ያደርጉ ነው። አይ ዶንት ቲንክ ያደርጋሉ ብዬ አላስብም። ይሄን ሁሉ ሰባቱን እንኳን ስንወስድ ነው። ሌሎቹ 125 የተተራመሰውን ደግሞ እንትን ስንል ከ50 ቢሊዮን በላይ ኮስት ያለው የአንድ ምሽት ዘመቻ ነው ያደረጉትና እንደዚህ እንደሆነ ሰዎች እንደሚሉት ይሄ ነው ማለት አስቸጋሪ ነው። ስለዚህ አያደርጉትም። አይሜን ቀድሞ ላይነግሯት ይችላሉ። ቀድሞ ከሚነግሯት ከሆነ ይሄን ሁሉ ሀብት ላታንቀሳቀስ ትችላለች አሜሪካ የሚል ሀሳብ አለኝ። ምክንያቱም ቀድማ መንገድ ካስፈለጋት ይህ ሁሉ ሀብት ማንቀሳቀስም ስለማያስፈልጋት፣ ዞሮ ግን ኢራን ቀድማ ጥንቃቄ እንዳደረገች በግልጽ የሚያሳየው ሰነድ ወጥቷል ነው። ሰው በዚህ ጦርነት ማንን አሸናፊ ሆኗል የሚል ጥያቄ የሚያነሳ ሰው ይኖራል። ፕላስ ግን ከዛ በፊት አንድ ሀሳብ ላንሳ፣ እናንተም ሪስፖንድ ልታደርጉበት ትችላላችሁ። የእነዚህ ባንከር ቦምቦች አይ ዶንት ቲንክ ባንከር ቦምብ ማለት ቦምብ ነው፣ በቃ ጀነራል ስሙ ቦምብ ነው። ቦምብ ሆኖ ግን ብዙ አይነት ቦምቦችን የያዘ ሰፋ ያሉ በጣም ብዙ ቦምብ ያለው ብዙ ቦምብ ያለው ማለት በባህሪው 61 ሜትር ወደ መሬት ወደ ጥልቀት ከገባ በኋላ መሬት ላይ ጥልቀት አስባችሁታል። መሬት 61 ሜትር ከገባ በኋላ ከዛም በኋላ ነው የሚፈነዳው። እስከ 61 ሜትር የመሬት ወደ ጥልቅ መሬት ክፍል ሲገባ 61 ሜትር ምንም አይሆንም ማለት ነው። ምንም አይነት ድምጽ፣ ምንም አይነት ነገር፣ ምንም አይነት ፍንዳታ አይፈጽምም። እዛ ላይ ግን 61 ሜትር ወደ ውስጥ ከጠለቀ በኋላ ይፈነዳል ማለት ነው። ሲፈነዳ ነው something will blow up የሚያደርገው። ስለዚህ እንደምታውቁት ደግሞ ፎርዶን እንኳን ስንወስድ ከ80 እስከ 90 ሜትር ወደ ከመሬት ጥልቅ የተገነባ ነው። ስለዚህ ወደ መሬት ጥልቅ የተገነባ ስለሆነ 61 ሜትር በነፃ ምንም አይነት ነገር ሳይፈነዳ ከገባ በኋላ ከዛ በኋላ 30 ሜትር እና 40 ሜትር መጓዝ ደግሞ በባህሪው እስከ 200 ሜትር ይገባል ተብሎ የሚታሰብ ነው። ባንከር ቦምብ እጅግ አስፈሪ ነው። ባይዞ እሱን ግምት ውስጥ ያስገባ ጥቃት እንዴት ለምን መፈጸም አስፈለጋቸው? ይህን ሁሉ ኪሳራ 14 ባንከር ቦምብ ነው የተጠቀሙት። ስለዚህ ይህን ሁሉ ኪሳራ ውስጥ እንዴት ሊገቡ ይችላሉ የሚል ጥያቄም ሀሳብ የሚነሳብኛል። እና ከዚህ አንጻር ነው ነገሮችን ግራ ቀኝ መመልከት ያስፈልጋል የሚባለው። እና በዚህ ጦርነት ማነው አሸናፊ ወደሚለው እንምጣ። እስኪ ኮሜንት አድርጉ። እስኪ በዚህ ጦርነት ማነው አሸናፊ? በዚህ ጦርነት አሸናፊ ኢራን ናት እስራኤል? እስካሁን ባለው ሁኔታ ለእኔ ብቻ ሳይሆን ካለው ግንዛቤ እስራኤል በስነ ልቦና፣ እስራኤል በጦር፣ እስራኤል በመካከለኛው ምስራቅ፣ እስራኤል በሁሉም አቅሟ የምታውቁት ጠንካራና ብርቱ ተብሎ የሚታወቅ ነበረ ከዚህ ቀደም። በአሁኑ ጦርነት ግን የኢራን ፖለቲከኞች መፈተን ችለዋል። ኢራን አደገኛ እንደሆነች ማስመልከት ችላለች። የኢራን አቅሟ ከባድ እንደሆነ በግልጽ ማሳየት ችላለች። እና እስካሁን ባለው ሂደት እስካሁን በተደረገው ጦርነቱ በእርግጥም አሳክታለች ማለት እንችላለን። ሰው እስራኤል ተሸንፋለች አትሸነፍም የሚለውን እስኪ ራሳችሁ ግምት ውስጥ መውሰድ ትችላላችሁ። ቢካዝ አሁን ባለው ሁኔታ፣ አሁን ባለው የውጥረት ልክ፣ አሁን ባለው ግጭት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ እዚህ ላይ ጦርነቱን የሚገሱት ከሆነ በእርግጥም እስራኤል ተሸንፋለች ልንል እንችላለን። ምክንያቱም የእስራኤል ስነ ልቦና እስራኤልን ማንም አይነካትም ተብሎ ስለሚታሰብ መካከለኛው ምስራቅ ላይ ነምበሯን የጦር ቁጥር አንድ የጦር ባለቤት ናት። ኦፍኮርስ በኢኮኖሚውም አሪፍ የምትባል ሀገር ናት። ከዛ አንጻር ስንመለከት እስካሁን ባለው ሁኔታ ኢራን ስትመታ ለእስራኤልም ምላሽ ሰጥታለች። ኦፍኮርስ በደንብ ሰጥታለች። ለካታርም በአሜሪካ ስትመታ ካታር ላይ ባለው የአልኡዴድ በሚባለው የኤርቤዝ ላይ የአሜሪካኖች ላይ ጥቃት ሰንዝራለች። ስለዚህ በዚህ ልክ ሲመቷት መምታት መቻሏን አሳይታባታለች። እና እስካሁን ባለው እውነት ለመናገር ማነው አሸናፊው ብትሉኝ፣ ወይም ደግሞ ይሄ ስናት ፉትቦል አክቹዋሊ ከላሸነፈ ከሌጥለዘ ምናምን ብለን እንትን የምንለው አይደለም። የሰው ልጅ ህይወት የሚያልፍበት ስለሆነ ግን ባለው ሁኔታ ባለው ትሬንድ እስካሁን ሰክሰስፉሏ ኢራን ናት ማለት ይቻላል። ምክንያቱም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ጦርነት ሲያስበው አንደኛ የኒውክሌሩን እናወድማለን፣ ሁለተኛ ደግሞ የአያቶላ አሊ ሀመኒን ሬጂም እንገይራለን ነበረ። ያ ሁለቱም አልሆነም። ስለዚህ ሁለቱም ካልሆነ አሸንፍ ያለው ማለት አይችሉም። ግን ጦርነት ከዚህ በኋላ የሚቀጥል ከሆነ ፍተስስ ሎንጌትድ በጣም አስቸጋሪ የሚሆነው ደግሞ ለኢራን ይሆናል። ምክንያቱም ኢራን ከዚህ በፊት ደጋግሜ እንደነገርኳችሁ ፑቲን አሁን ባለው ሁኔታ ዲፕሎማቲክ ላይ አብረዋት ነው። ቻይናው ፕሬዚዳንት ሺ ጂንፒንግ በዲፕሎማሲው መንገድ አብረዋት ቆመዋል። ግልጽ ነው። እነዚህ ነገሮች ስንመለከት ኦፍኮርስ ሊሆን ይችላል ምናምን የሚሉ ሀሳቦች ሊኖሩን ይችላሉ። ግን ያም ሆኖ እጅግ አስቸጋሪ የፖለቲካ ከአንደምታ ያለው ሁኔታ ሊፈጠር እንደሚችል ለመገመት አያዳግትም። እና ውድ ተመልካቾች ሁኔታዎች ሁሉ ቀላል ሊመስሉ ይችሉ አሁንም ውስብስብ ሆነው ሊቀጥሉ እንደሚችሉም ደግሞ ግምት ውስጥ ይገባል። አፍተር ኦል ግን ዶናልድ ትራምፕ ሳይድ the war is done between Israel and ኢራን ብለዋል። እንግዲህ እሱን የምንመለከት ይሆናል።
ላይክ፣ ሰብስክሪፕሽን ማድረጋችሁን ቀጥሉ ውድ ቤተሰቦች። አሁንም እያንዳንዱ ጉዳያችሁ ያሳስበናል። እጅጉን አመሰግናለሁ። መልካም ጊዜ